ጋይስ የኮሪያው ሰርጀሪ ህጻን ልጅ ነው የሚያስመስሉት ባይዘው እና በጣም ቆንጆ ነው የሚያስብልሽ። አሁን እንኳን ገና ነኝ ለሰርጀሪም ለምንም አልደረስኩም። ምክንያቱም ሲፈጥረኝ ገና ከእናቴ ማህፀን ሲያስወጣኝ መድኃኒዓለም አባቴ ውቢት ቆንጂት የማናት መልአክ ደግሞ ይቺ ልጅ እየተባልኩኝ ያደግኩትና መነካካትም መበያየድም አያስፈልገኝም። እኔ ቁንጅናዬን ሰው እንዲነግረኝ አልፈልግም። ቆንጆ እንደሆንኩኝ ስለማውቅ ከልጅነቴ ጀምሮ ጥግብ ብያለሁ ቆንጆ 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 ተብዬ። ስለዚህ ብዙም መከራን ላይ ታች ምናምን አልሮጥም ቆንጆ የሚለውን ኮመንትና አድናቆት ለመስማት። በነገራችን ላይ አንዳንዶቻችሁ ቆንጆ ለመባል በ30 ዓመታችሁ ቆንጆ ለመባል መከራችሁን እያያችሁ ይህን ሁሉ ኢንቨስት አድርጋችሁ ቆንጆ አልተባልንም ብላችሁ ይሄ የምትሉም አላችሁ። አይዞሽ ባይዘው አይዞሽ አይዞሽ እንዳልኩሽ። አይ እንግዲህ አንዴ አመሰግናለሁ። በሰላም ነው እና ምን ላችሁ ፈልጌ ነው፣ ቆንጆ ሳትባሉ ካደጋችሁ እንደዚህ ነው የምታለቅሱት። በ30 ዓመታችሁ ይህን ሁሉ ነገር ኢንቨስት አድርጋችሁ በ32 ዓመታችሁ ቆንጆ አልተባልኩም ኮመንት እንደዚህ አሉ ምናምን እያላችሁ አታልቅሱ። አይደላችሁ ምን ትመስላለች ድፍጥጥ እሺ እጭ እየተባልሽ ያደግሹላ። አሁን የሆነ አንድ እንትን አይከብድም መቼ መሱ ያልሱ ሰው ማለት ነው። አይን ጎላ ጎላ ጥርስ የሚያነጻው ከንፈር ጎላ ጎላ የሚያርግ ፊልተር አይጠቀም ወንድ ልጅ ነው። ለቃሉ ይቅርታ እኔ አይደለሁም ያልኩት፣ እዛ ቪዲዮ ላይ ሲባል ሰምቼ ነው። ጤንዚዛ ባሪያ አይከብድም ብላ ስትለው ክትክት ብዬ ሳኩ። አይከብድም። እናንተ ገርዳምች የስራችሁን ይስጣችሁ። ልጅቷ እኮ ከለሯንም ረሳችሁ ጋይስ። ከለሯንም አስረሳችኋት እኮ አይስዌርና ከለሯንም ረሳችሁ አንቺ። ሌላው ጢንዚዛ ባሪያ እንደው ለመበሻሸቅም ለመነዳደድም እኛ ብንለው ኢትስ ኦኬ። እስኪ ፊልተሩን አውጥታችሁ 3 ኪሎ ሜካፕ እና ዱቄት እየተቀቡ ብሎ ሰው ላይ ሙድ ለሚያዝ አይን ነገር ዳሚት። አይ እናንተ እኮ እናንተ ናችሁ እኮ እዚህ ሊያስወጣችሁ። አይን ነገር ዳሚት። አይነ በጎቹ አይ 3 ኪሎ ፋውንዴሽን አናውቅም እንዴ? ዩቱብ ላይ ሲመጣ ሙሽራ የሚፈሽነውን ሜካፕ እና ፋውንዴሽን ተጠቅማችሁ እንዳልመጣችሁ ተፈሽናችሁ እንዳልመጣችሁ ላያችን ላይ አይከብድም። ሲታጠቡ 3 ኪሎ የሚወጣ ምንድነው ፋውንዴሽን። ኧረ ተው፣ የረጅም ጊዜ ታሪክ አይደለም የአጭር ጊዜ ታሪክ ነው። እነበጨጨው እኔም ባንዴው ጋይስ ግርም እኮ ነው የሚለኝ። እንደው ባንዴው ሽምጠጥ ከለራችንንም ሽምጠጥ መልካችንንም ሽምጠጥ በ32 ዓመት ኢንቨስት የተደረገበትን ሰውነትና መልክ ቆንጆ ካልተባልኩኝ ያዙኝ ልቀቁኝ ታንቄ ነው የምሞተው እንዴ። ያሳዝናል። በእርግጥ ያሳዝናል። በነገራችን ላይ ያሳዝናል።
ቆንጆ ለመባል ነው ይህን ሁሉ መከራ የተበላው። ይህን ሁሉ መከራና ይህን ሁሉ መስዋዕትነት ተከፍሎበት ደግሞ ቆንጆ ካልተባልሽ ያናድዳል። እውነት ነው። ወንድ ልጅ ደግሞ አይዋሽ። ለምን ይዋሽ? ለምን ይዋሽ? ለምን ይዋሽ? ገርዳሚዎቹ ግዴታ ስለሆነባቸው ነው። እነ ገርዳሚት ግዴታ ስለሆነባቸው ነው። መሄጃ ስለሌላቸው ነው። ወይ መድኃኒዓለም። ኤኒዌይስ ለማንኛውም ሞር ቆንጆ ለመባል ከፈለግሽ ኮሪያ ቆንጆ አድርገው ነው የሚሰሩት። የፊት፣ የአይን፣ የጥርስ፣ የአንገት፣ የአገጭ በደንብ አድርገው ተነካክተሻል እንጂ አልተሰራሽም። ምክንያቱም ፊሊተሩም አንዳንዴ ሲክድሽ እናያለን። ያጣምምሻል ፊሊተሩ ራሱ። እንዲህ ብላይ ስትመጪ ገባ ወጣ ነው የሚሆነው ከንፈርሽ፣ አፍንጫሽን ይጣመማል። ስለዚህ ኮሪያ አሪፍ ብር ካለሽ ሂደሽ ተሰሪ። ከዛም ቆንጆ እንልሻለን፣ ባይሆን ቃንጂት እንልሻለን። እናመሰግናለን፣ እናመሰግናለን። ውይ ቅድም ስመርቅ የረሳሁት ነገር እነዚህ ማፊያ ግሩፖችን በዋትሳፕ በቲክቶክ ተደራጅተው በቴሌግራም ላይ ተደራጅተው ያሉትን ማፊያ ግሩፖችን ልክ እንደዚህ ጣን መድኃኒዓለም አባቴ ብትን ጭስስ አድርጎ ብትንትን ያድርግልን። አሚን በሉ፣ አሚን በሉ። ጋይስ አሉ እኮ ተደራጅተው ቴሌግራም እና ዋትሳፕ ግሩፕ ተደራጅተው ማፊያ ግሩፖች አደራጅተው ተደራጅተው እንደዚህ ጭስ ብትን ያድርግልኝ መድኃኒዓለም አባቴ። አሜን ያረብ አሜን። ጋይስ እነዚህ ለሀገርም ለሰውም ጠንቅ ስለሆኑ ይበትናቸው። ይሰራሉ፣ ቢኖሩም አይጠቅሙም። ይጠቅማሉ? አይጠቅሙም። ይበትንልን። አሜን በሉ የሀገሬ ልጆች። ቆይ ቤተሰብ በደንብ ቡን ስላላለ እሳት በደንብ ላድርግበት። ቆይ ቡንን እንዲል አሁን ቡንን ይላል። የታባቱ ብትንትናቸውን ያወጣልን። ብትንትናቸውን አውጥቶ መድኃኒዓለም ያሳየን። አሜን አባቴ። አንተ ምን ይሳናል? ታሳየናለን። እነዚህ የማይረቡ የሀገር ዕዳ የሀገር ሸክም። ይህ ቡና እኮ ጋይስ የለም። ይሄ ነገር እዛ ላይ ላድርግና ለእንትን ልበለው፣ እያጠፋብኝ ነው። እና እንደዚህ ነው የምለው። ሌላው ደግሞ ምንድነው ዞር ዞር ስል ቲክቶክ ላይ አሁንም ሪከርድ የተደረገ አንድ ቪዲዮ አየሁ። አሁንም ሪከርድ የተደረገ አንድ ቪዲዮ አየሁ። የሀገሬ ልጆች ምን የሚል ሪከርድ አየሁ? ይቀኑብኛል የሚል ስለሚቀኑብኝ ነው። የሀገሬ ልጆች አሁን ይሄ ውበት በፊልተር ይቀናል? ጋይስ እስኪ መስክሩልኝ። በፊልተር ይቀናል? በነገራችን ላይ የቻይና ፊልተር የቲክቶክ ፊልተር እኮ ካስታወሳችሁ አንድ ልጅ ነበረች፣ ሰይፉ ላይ እንደውም ቀርባ የነበረች የምትጠቀመው ፊልተር አስታወሳችሁት? ዱባይ የምትኖር ልጅ። አሁን እንደውም እሷ የምትጠቀመው ፊልተር አንደታችን ትጠቀመዋለች። መንታ ነው የሚመስሉት። እንደው ቀድመን ማወቃችን ጠቀመን እንጂ መንታ ነበር የሚመስሉት። ስለዚህም የቲክቶክ ፊልተር እህትማማቾችን ለማስመሰል ቀላል ነው። ስለዚህ በፊልተር አይቀናም። ምናልባት እንደናንተ አይነቶቹ ፊልተሩን የሚጠቀም ሰው ሊቀናባችሁ ይችላል። እኛ እንቀናም።